አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። ሐምዛ ኢብኑ አብዱል ሙጣሊብ ረዲየላሁ ዐንሁ የአላህ አንበሳ የሰማዕታት ቁንጮ። መካ በእንቅልፍ ታውጣለች። ሰዎች በንግዱ ሩጫ፣ በጨዋታና በባዕድ አምልኮ የተዳከመ ሰውነታቸውን አሳርፈዋል። ነዋሪዎቹ በህልም ዓለም እየዋኙ ነው። አንድ ሰው ግን ከሌሎች በተለየ ተስተውሎባቸዋል። በጊዜ ይተኛሉ፣ ብዙም ሳይቆዩ ይነሳሉ። በከፍተኛ ናፍቆት ሊፈጽሙት የፈለጉትን ተግባር ያከናውናሉ። መስገጃቸው ላይ ሶላታቸውን ይጀምራሉ። ሚስታቸው ከእንቅልፏ በተነሳች ቁጥር በተመስጦ ሁኔታ ሲሰግዱ ታስተውላቸዋለች። ድካማቸው ያሳስባታል። ትንሽ ቢተኙ መልካም እንደሆነ ትገልጽላቸዋለች። እሳቸውም እንባቸው እየረገፈ ኸዲጃ ሆይ የእንቅልፍ ዘመን አክትሟል ይሏታል። ይህ ሰው ታላቁ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ፊዳከ አቢ ወኡሚ ያ ረሱላላህ። ወቅቱ ነቢዩ ሰለላሁ ዐለይሂ ወሰለም ዳዕዋቸውን በሚስጥር ያደርጉበት በነበረ ጊዜ ነው። ለኢስላም ያደሩ ገና ጥቂት ሰዎች ናቸው። ሐምዛ ምንም እንኳን ኢስላምን ገና ያልተቀበለ ቢሆንም ለነቢዩ መሐመድ ታላቅ ፍቅርና ከበሬታ ነበረው። ይዘውት የመጡት ተልእኮ ትክክለኛ መሆኑ ህሊናው ተቀብሎታል። ሐምዛ ነቢዩን የሚያውቋቸው ከልጅነታቸው ጀምሮ ነበር። የነቢዩ አጎት ሲሆኑ የጥቢ ወንድማቸው፣ እድሜያቸውም ተቀራራቢ ነበር። ያደጉት አንድ ላይ ነው። በዚህ የተነሳ ነቢዩ የበርካቶችን ቀልብ መግዛት እንደቻለው የሐምዛንም ቀልብ ገዝተውታል። ታላቅ ሰው መሆናቸውን ያምናሉ። ለወደፊቱም ብሩህ ተስፋ ይኖራቸዋል የሚል ግምት አሳድረዋል። ሐምዛ ዘውትር እንደሚያደርጉት በማለዳ ወደ ካዕባ ወጡ። የቁረይሽ ሹማምንቶችና ባላባቶች ተሰባስበው ስለ መሐመድ ሲዶልቱ ይሰማቸዋል። ሴራና ተንኮል ብሎም ቅናት ያደረባቸው መሆኑን ተገንዝቧል። ስብሰባቸው ተበተነ። ሁሉም በየፊናቸው ነጎዱ። የሐምዛ አእምሮ በአዲስ አስተሳሰብ ተናውጧል። የመሐመድ ተልእኮ ከመቼውም ጊዜ የበለጠ አሳስቦታል። ራሳቸውን ዳግም መመርመር ጀመሩ። ቀን አልፎ ቀን ተተካ። የቁረይሽ ተቃውሞ ከቃላት ትችት ወደ አካላዊ ግጭት እያደገ መጥቷል። ሐምዛ በሩቅ ሆነው እየተከታተሉ ነው። የወንድማቸው ልጅ ጽናት፣ ለያዙት ዓላማ ፍንክቻ ለማለታቸውና ያሳዩት ጀግንነት አስደንቋቸዋል። ሐምዛ ፈርጣማ ጉልበት ያላቸው ሰው ቢሆኑም ህሊናቸው ግን በሞራ የተሸፈነ ሰው አልነበረም። ነቢዩ ሰለላሁ ዐለይሂ ወሰለም አለመከተል አላዋቂነት ብቻ ሳይሆን ተፈጥሯዊ አለመሆኑን ተገንዝቧል። እናም አንድ ቀን የእውነት ጎዳና መከተል እንዳለባቸው አስበዋል። ተናፋቂው ቀን ደረሰ። ሐምዛ ቀስታቸውን አነግበው ወደሚወዱት አደን ወጥተዋል። ግማሽ ቀን በበረሃ ካሳለፉ በኋላ ወደ ከተማይቱ ተመልሰው ቤት ከመግባታቸው በፊት ወደ ካዕባ ሄደው ጧፍ ለማድረግ አሰቡ። ካዕባ ለመድረስ ትንሽ ሲቀራቸው አብደላህ ኢብኑ ጁድዓን ለተባለ ሰው አገልጋይ የነበረች ሴት ገና ስታያቸው የዑመር አባት ሆይ በወንድም ልጅ በሙሐመድ ላይ አበል አህከም ኢብኑ ሂሻም የፈጸመውን ብታይ ታዝን ነበር አለችው። ሐምዛም ለትንሽ ጊዜ አንገታቸውን ደፋ አድርገው ካስተነተኑ በኋላ በእጃቸው ሰይፋቸውን በመያዝ ወደ ካዕባ ገሰገሱ። አቡ ጃህልን የእጁን ለመስጠት ቸኩለዋል። ገና መካ ካዕባ እንደደረሱ አቡ ጃህል በቁረይሽ ሹማምንት መካከል ሆኖ ሲዶልት ተመለከቱት። በአስፈሪ ሁኔታ ሐምዛ ሰይፋቸውን መዘው የአቡ ጃህልን አናት ፈነከቱት። የአቡ ጃህል አናት ደማ። በዙሪያ ያሉ ሰዎች ክስተቱ አስደንግጧቸዋል። ሐምዛም አቡ ጃህል ላይ በማፍጠጥ ሙሐመድን የምትሰድቡት? እኔ ወደሱ ሃይማኖት ገብቻለሁ። እስኪ አቅም ካለህ በሱ ላይ ያደረከውን እኔ ላይ ድገመው አሉት። በዚህ ጊዜ የተሰባሰቡ ሰዎች ከአቡ ጃህል መድማት ይልቅ የሐምዛ መስለም አስደነገጣቸው። ምክንያቱም በርካታ መስለም የሚፈልጉ ወገን ዘመድ የሌላቸው ሰዎች ሐምዛ ጋሻቸው ይሆናል። አቡ ጃህል ደሙን እየዘራ ሐምዛ ምን ያደርገኝ ሲል ሐምዛ ሰይፉን ወደ አፎቱ መልሶ ወደ ቤቱ ሄደ። ሐምዛ ብሩህ አእምሮ፣ የሰከነ ስሜት ያላቸው ሰው ነበሩ። ቤት ገብተው ትንሽ ረፍት ካደረጉ በኋላ ያደረጉትን ነገር ማውጣትና ማውረድ ጀመሩ። እንዴት መስለማቸውን ይፋ አደረጉ? በብስጭት ወይንስ የታሰበ እርምጃ? አሊያስ የወንድማቸውን ልጅ ጥቃት ለመበቀል? ብቻ የሆነ ሆኖና ሐምዛ በነባሩ የአባቶቻቸውና የአያቶቻቸው ስነ ስርዓት
ከኢስላም ጋር ማነጻጸር ጀመሩ። ስሜታዊ ሆኜ ነው ወይንስ አምኜበት እያለ ትንሽ ከራሱ ጋር ካወራ በኋላ ወደ ካዕባ በመሄድ ልቡን በቀጥተኛ መንገድ እንዲያጸናለትና ጥርጣሬውም እንዲወገድ ዱዓ አደረጉ። አላህም አላሳፈረው፣ ዱዓው መቅቡል ሆነለት። ወደ ነብዩ ሰለላሁ ዐለይሂ ወሰለም በመሄድ ያሉበትን ሁኔታ ገለጹላቸው። ልቤን በዲኑ ላይ እንዲያጸናልኝ አላህን ለምኑልኝ አሏቸው። አላህ ሱብሓነሁ ወተዓላ በሐምዛ ሳቢያ ኢስላምን ግርማ አላበሰው እና አቡ ጀህልም ከዚህ ወዲያ ከኢስላም ጋር ያለውን ቅራኔ የሚፈቱት በሰይፍ መሆኑን አወቁ። ሐምዛ ረዲየላሁ አንሁ በቻሉት መጠን ለሙስሊሙ ዘብ ቆሟል። ሐምዛ ምንም እንኳን በሙስሊሞች ላይ የሚደርሰው ጭቆናን ማስወገድ የማይቻላቸው ቢሆንም አቅማቸው በፈቀደ መጠን የሙስሊሞች ጋሻና መከታ ሆነዋል። ፈርጣማ ጡንቻቸውን ለዲናቸው አውለዋል። ህይወታቸውን አሳልፈው ሰጥተዋል። ለዚህም ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህና የመልእክተኛው አንበሳ ወይንም አሳዱላህ ወአሳዱ ረሱሉላህ በማለት ይጠሯቸው። ሙስሊሞች ለመጀመሪያ ጊዜ በቁረይሾች ላይ ባደረጉት የደፈጣ ውጊያ የቡድን አዛዥ ሐምዛ ነበሩ። መልእክተኛው ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ የኢስላምን ባንዲራ ያሰሩት ለሐምዛ ነበር። በበድር ዘመቻ እኚህ የአላህ አንበሳ ተአምር ሰርተዋል። ታላቅ ጅብዱ። የቁረይሽ መኳንንቶች ከበድር የተመለሱት በሐዘን ነበር። ሞራልና ኩራታቸው ተገሷል። ያልጠበቁት ጥቃትና ውድቀት ደርሶባቸዋል። በተለይ መሪያቸው አቡ ሱፊያን በድንጋጤ ፈዟል። ጭንቅላቱን ከመሬት ሳይነቅል የሞቱ የቁረይሽ ሰዎች ያስተውላል። በርካታ ወዳጆቹ በበድር አውደ ውጊያ አጥቷል። አቡ ጀህል፣ ኡትባ ኢብኑ ረቢዕ፣ ሸይባን ኢብኑ ረቢዕ፣ ኡመያ ኢብኑ ኸለፋ፣ ዑቅበት ኢብኑ አቢ ሙዒድ፣ አስወድ ኢብን አብዱል አሰድ፣ ወሊድ ኢብኑ ዑትባህ፣ ነድር ኢብኑ ልሐሪስ፣ አልዓስ ኢብኑ ልሰዒድ፣ ዱዓመት ኢብኑ ዓዲ ተጠቃሽ ናቸው። ቁረይሾች በበድር ሽንፈት የተላበሱትን የሀብረት ማቅ ለማካካስ ወደ ኋላ አላሉ። ለጦርነቱ ዝግጅታቸውን ቀጠሉ። የኡሁድ ዘመቻ ተከፈተ። ቁረይሾች በርካታ የአረብ ጎሳዎችን በማስተባበር አሁን በአቡ ሱፊያን መሪነት ወደ ኡሁድ ገሰገሱ። የቁረይሽ ባለስልጣናት በዚሁ ጦርነት 2 ሰዎችን ብቻ ነጥሎ መምታት ለድል የሚያበቃው መሆኑን ተገንዝቧል። ነብዩ መሐመድን ሰለላሁ ዐለይሂ ወሰለምንና ሐምዛን ቁረይሾች ወደ ኡሁድ አውደ ውጊያው ከመሄዳቸው በፊት በመካ ከተማ ሐምዛን ለመግደል ከፍተኛ ጉጉት ያላቸው መሆኑን ልዩ ዝግጅት አድርገዋል። አንድ የሀበሻ ባሪያ ተመረጠ። የታወቀ ሰው ነበር። ዒላማ አይስትም። ጦሩን አነግቦ ሐምዛን ብቻ እንዲጠባበቅ ጽኑ መመሪያ ተሰጥቶታል። አለቆቹ የቁረይሽ ሰራዊት ቢሸነፍም ሐምዛን ተከታትለህ ከመግደል ውጭ ሌላ ስራ አይኖርህም ብለውታል። ይህንን ከፈጸመም ነፃነቱን እንደሚያገኝ ቃል ተገባለት። ወህሺ ይባላል። የጁበይር ኢብኑ ሙጥዒም ባሪያ ነበር። የጁበይር አጎት በበድር ተገሏል። እንዲህ አለው፣ ወህሺ በጦርነቱ ተሳትፈ ሐምዛን ከገደልክ ነፃ ሰው ነህ። ከዚያ የአቡ ሱፊያን ሚስት ዘንድ አቀረቡት። ጉጉቱ እንዲጨምር ሂንድ ቢንት ዑትባህ በበድር ጦርነት አባቷን፣ አጎቷን፣ ወንድሟንና ልጇን አጣለች። ከፊሎቹን ሐምዛ ሲገድላቸው ቀሪዎቹን ደግሞ ለህልፈት እንዲዳረጉ መንገድ ያመቻቸው ሐምዛ እንደሆነ ተነግሯል። በመሆኑም በሐምዛ ላይ ወሰን የለሽ ጥላቻ አድሮባታል። በወህሺ ልብ ውስጥ የሐምዛን ጥላቻ እንዲሰርጽ ለማድረግ በርካታ ጊዜ አጥፍታለች። ሐምዛን ከገደለም ሴት ልጇ ሊኖራት የሚችለውን ወርቅና ጌጣጌጥ ሁሉ እንደሚያገኝ ቃል ገብታለታለች። የግል ወርቋን በማሳየት ሐምዛን ከገደለ ይህ ሁሉ ያንተ ነው እያለች በምኞት እንዲማለል አድርገዋለች። ወህሺ ወደ ኡሁድ ጦርነት የተጓዘው በከፍተኛ ስሜትና ጉጉት ነው። የኡሁድ ጦርነት ቅድመ ዝግጅት ዋነኛ ኢላማ ሐምዛ ናቸው። ጦርነቱ ተከፈተ። ሁለቱም ሰራዊቶች ፍልሚያቸውን ቀጠሉ። ሐምዛ የጦር ልብሳቸውን በሚገባ ተጎናጽፈዋል። በጦሩ ማዕከል በመሆን ውጊያውን እየመሩ ነው። ሰይፋቸውን ከሰነዘሩ አይስቱም። በርካታ ሙሽሪኮችም ተገደሉ። ጦርነቱ በሙስሊሞች አሸናፊነት ለመደምደም የቀረው ጥቂት ጊዜ ነበረ። ጠላት መሸሽ ጀምሯል። በደጀናዊ ኮረብታ ላይ እንዲያደፍቱ ጦርነቱ ተገባዶ መልእክት እስኪደርሳቸው ድረስ ቦታውን እንዳይለቁ ጥብቅ ነብያዊ ማሳሰቢያ የተሰጣቸውን ቀስተኞች በመሸሽ ላይ የነበሩ የቁረይሽ ሰራዊት በቁጥጥር ስር ለመዋልና የያዙትን ንብረት ለማስቀረት በማሰባቸው ቦታውን ለቀው ባይወርዱ ኖሮ ኡሁድ የቁረይሽ ወታደሮች ቤቶችና ንብረቶች በሙሉ መቀበሪያቸው በሆነች ነበር። ጦርነቱ ያበቃ መሰላቸው። መሳሪያቸውን የፈቱ ሙስሊሞች ነበሩ።
የቁረይሽ ፈረሰኞች ስትራቴጂካዊ ጠቃሚ ያለው ቦታ መልቀቁን ሲመለከቱ በድንገት በመያዝ በሙስሊሞች ላይ ድንገተኛ ጥቃት ከፈቱ። ሐምዛ የሙስሊሞች መበታተን ሲመለከቱ ያለ የሌለ ጉልበታቸውን በመጠቀም የተጠጋቸውን ኃይል ከግራም ከቀኝም እየቀነጠቡ ባለበት ወቅት ያ ቅጥረኛ ባሪያ እያደባ ይከታተላቸዋል። ምቹ ሁኔታ ብቻ ነበር የሚጠብቀው። ከዚያም በኋላ ያለውን ክስተት ዋህሺ ራሱ ይተርክልናል።